በተጨማሪ ዜና ሁሉ ላቀርብ እችላለሁ ካፌ ውስጥ። ጎበዝ ትመስላለህ ነኝ። ከዚህ በፊት የዘራሁበት ካፌ አንድ ያላስተናገድኩት ነገር ና ሳሎጋ በፊት ያለን ሁሉ አውጣ ወንድም። እኔ ምንም ነገር ይሻላል። ወይኔ ወጋኝ። ዳራሽ ግብ እዚህ ጋር ዳራሽ እዚህ ጋር ምልክት አይታየም ነው? ከ20 በላይ መፈጣጠን አይቻልም። የለ ቺፕስ እየበላሽ ነው እንዴ? እስቲ ትንሽ ያቅምሽ ጥንጥዬ ቺፕስ እኔ ለስላሳ ቆርኪኩ በቬለስ ኢኮኖሚ ከፍቶኝ አንድ የሰርቪሴን ኪያስኩኝ ከቡናና ውሃ በተጨማሪ ዜና ሁሉ ላቀርብ እችላለሁ ካፌ ውስጥ። ጎበዝ ትመስላለህ ነኝ። ከዚህ በፊት የዘራሁበት ካፌ አንድ ያላስተናገድኩት ነገር ቢኖር ዓለም ዋንጫ ነው። እሱንም አስተናጋዲ አይቀርም ነበር። እኔ በመስተንግዶ ወቅት ማለት ነው የካስተመርን ማንነት አጥንቼ ነው የምሰራው። የሆነ ጊዜ የሆነ ጸጉር ቆራጭ መጣና ተቆራጭ አዘዘኝ። እኔ ጎፈሬን ያቀረብኩለት ከዛ በጣም ደንግጦ እኔ እኮ ተቆራጭ ነው ያልኩት ሲለኝ እና የክሬም ኬክ ነው እኔ ያልኩት። ኦኬ ከከስተመር ጋር ያለ ግንኙነት አሪፍ ነው ማለት። አዎ ግን አንዳንዴ ደግሞ ጸባይ አይጠፋም። የሆነ ጊዜ የሆነ ካስተመር መጥቶ ቡና አዘዘኝና ታዝዤው አቅርቤለት ጠጥቶ ቢሎ ስጄለት ሂሳቤን ክፈለኝ ሲለው ብር አልነበረውም ነበር መሰለኝ አላቅም። ሂሳቡን ትቶ በጠጣበት ሲኒ አናቴን ከፍሎኛል። አልደበረኝም። ለምን ደንበኛ ንጉስ ነው። ትንሽ በመስተንግዶ ወቅት ግር የሚለኝ ነገር ቢኖር ደንበኛ ተጠቅሞ ምናምን ሂሳብ አምጣልኝ ሲለኝ እኔ ፊዚክስ ልወስድለት እችላለሁ መጽሐፍ ቤተም ስለሰራው ማለት ነው። ኦኬ ከመስተንግዶ ውጪ ሌላ ሙያ አለ ማለት ነው? አዎ በተለይ ሻይ ማፍላት በጣም ጎበዝ ነኝ እኔ። ያፈላሁትን ሻይ ጠጡ ሰዎች ይሄ ነገር ሻይ ነው ሻደይ ነው ሶለል ነው ይባባሉት። እኔ እኮ በማስተናግድበት ሰርቪስ እኮ ትርፍ ሰዓቴ ተማሪዎች አመላለስ ነበር። ከዛ እንደተመለስኩ ደግሞ በራሱ ሰርቪስ ቤት አድርጌ አከራይቸው እኔ ብዙ ገቢውን ላገኝ ነበር ለራሴ። ታዲያ ሁሉ ነገር እያረክ ከምትሰራበት ቦታ ለምን ተባረር? ተባረር አይደለም እንዴ ካፌው ከስሮ እኮ ነው። እንደውም ለረጅም ጊዜ እኔ አስተናግጅ ያገኘሁትን ቲፕ ነው ለሙሉ ሰራተኞች ደሞዝ እኔ እየከፈልኩኝ ለካፌው ባለቤት ሳይቀር እኔ ነበርኩ ብር የምሰጠው። እንዴ እስቲ ፎቶ አይሙት ና ሳሎጋ በፊት ያለን ሁሉ አውጣ ወንድም። እኔ ምንም ነገር ይሻላል። ወይኔ ወጋኝ። ቆሎ ነገር ነበር እኮ መቼም የሚባል ነገር ብቻ አላውቅ። ቆሎ ብቻ ነው። ሄሎ ጀማው ቆሎ ታገኝቷል። ዳራሽ ግብ እዚህ ጋር ዳራሽ እዚህ ጋር ምልክት አይታየም ነው? ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳር ይዘርስ እኮ አሻንጉሊት ነው አይደል? ምን መስራት ነው? ደግረኛም ተጀመረ እንዴ? አሁን ተጀመረ። ዛሬ ነው የሰማሽ? የኔና ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ የኔ እናት ቶሎ አውጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው እንዴ? እራስህ እኮ ነው ያስቆምከኝ። ህግ ነው የኔ እናት፣ ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ። አዎ በዛ ላይ ደግሞ ተንጫጫሽብኝ የመጨረሻ። ይሄ ባለስልጣን ግቢ ነው። መንጫጫት እዚህ አካባቢ እንደማይቻል አታውቂም ነው? የቱ ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም ጽፍልሻለሁ 100,000 ብር። ነው ባለቤቱን እኮ ባለስልጣን አይደለም። የኔ እናት በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ በቴሌ ብር 295,000 ብር አስገቢ። በቃ ረፊ ቶሎ ረፊ ጨምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ አባንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት አስቆመ ቅጣት። አዎ ታርጋ ቁጥር ሞንደል ምንድነው? ዳረስ ና ወጣ በል ወደዚህ። አይሰማኝም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲሁም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር እቀጣለሁ እንጂ ዶዶ ሰው ይፈልጋል። መጣው ሰው ይጠራል። መጣው አንሰማው ያሟል። ሰማ ይሄ ነጭናጫው ሰውዬ እግር በደንብ ቼክ ይደረግ ብሏል። እግር ቼክ አድርግ። የመኪናው ነው አይደለም? ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናምን ከገባ እግር ላይ ውስጥ እግርን ቼክ አድርግ የራስን። ምን ይዲ የመኪናው ነው የምኑ ነው ታዲያ? ምን ድረስ አትሳደብ አትረዳት ይችላል። ጠርሲ የሸተት ምን ይመስላል? በእና ድንገት እኮ እንዴት ተገኘሽ ብዬሽ እኮ ድንገት ስታይ። እሺ መኪና አስመጭና ላኪው። መኪና በቃ ላስበረብር እኮ መጥቼ እኮ ነው። መኪኖቹ እንዳለ እዚህ ነው እያስመጣ የሚያስፈትሸው። ሀብታም ስለሆነ መካኒክ ነህ ካልተማርኩ እያለ ይላጥብናል። ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ። ያለ በለዚያው ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል። ልክ ነው። አንተ ዝም ታማኛለህ።
ለካ ለሙከራ ይዘው በምትወጣው መኪና ነበር ፒክ የምታረግ። ለነገሩ መኪና ስቀያየር መጠርጠር ነበር። ኧረ ተረጋጊ። መኪና መቀየሩ እኮ ምን የገራጅ ሆነ ምን ችግር አለው? ዋናው አንቺ መሬት አይንቃሽ። ምን ምቾት አይሆንልሽም? አይደላለሽም? ምን ችግር አለው? እኔ ቆንጆ ሰማኛለህ። ምን እንደሚቆጨኝ ታውቃለህ? ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ። ለካ አንተ መኪና በላች ነህ። መኪና በላች ነው ያለችኝ? ጭስ እንዴ ምን ማለት ነው? እኔና ትክክለኛ ማንነቴ ስታውቂ ሊያበቃ ነው? አብቅቷል። አዎ አበቃ። በጣም ማዝነው። አንድ የገራጅ ሰራተኛ ምን ያህል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። በጣም ከወንዶች ጉዳይ ላይ ተሰደዱ ያለው ግን ሌላ በራስ ቀይርና በለት እንጂ እባክሽ ተለመኝ። በቃ ማለት ይመጣል እኮ ገንዘብ አይደል? እዚሁ መኪና አንበልት። እኔ ምንም ማረግልኝ ነገር የለም። እኔ ካንተ ጋር ላክ አላክም። ስሚ አይሆንሽ። አከሽም አላከሽም በሰው መኪናም ቢሆን ተበልተሻል። ማታገኝ አፈር ብላ የለ ቺፕስ እየበላሽ ነው እንዴ? እስቲ ትንሽ ያቅምሽ ጥንጥዬ ቺፕስ ቺፕስ እኮ ለልጆች ለኛ ለልጆች እኮ ቺፕስ እኮ አይመከርም። ኢላ እህል አይወረወርም። ስንቴ ልናገር እኔ እኛ ሀብታም ስለሆነ ነው እኛ ሀብታም ስለሆነ ይርቃልሽ። ወረወርክ ወዴት ነው? ወፋ ወሰደችው። ያው ወፋ አሞራ አሞራ ትላንትና ማታ ታይ ሰፈር ማዶ ስትበላ ታይታል። እርጥብ አቮካዶ አንተ ተለይቼ ወደ ቤት ስገባ 2 እርጥብ አየሁ ካቻፕ የተቀባ። ታዲያ በዛታት አልቻለም ሞዲ 2 እርጥብ በል ይቅር በለኝ ጓድ። ከኔ ተለይተ እርጥብ አፍ ገባ። ሆዴን ታግስ አብረን አንበለው ማንሰገብጋባ። እንደው የንስሬን ሰው እንኳን ሳይሰማ ወይዙ ግደለኝ ወይዙ እንስማ። ገንዘብ እንደሌለው ከኔ ጋር ታካለ ለካ ካልሲ ውስጥ ተቀረቀራለ። አንተ ተለይቼ ወደ ቤት ስልጎ ተጮች እኮ ነው እዛው ጂንጎ ቢንጎ። ምንድነው ጂንጎ ቢንጎ? ጂንጎ ቢንጎ የቴሌግራም ቦት ሲሆን የተለያዩ ቨርቹዋል ጌሞችና ቤቲንጎችን የያዘ ነው። እንዲሁም ዌልካም ቦነስ አለው። ለጓደኞች ሼር እያደረክ ደግሞ ቦነስ መጨመር ይችላል። ዊዝድሮው ዲፖዚት ደግሞ አስተማማኝ ነው። ሊንኩ ደግሞ ባይሉ ያለ ኤደን እንጮታ ክፍታኛና ለእንዳንተ አይነቱ ብቻውን ለበላ መረከም ሰጥ ቆረጠ በአደባባይ ይቀጥቀጥ ሆኜ የትላንቱን ያህል ዝርያቸው በመጥፋት ላይ የሚገኙ 2 ምርጥ ያራዳ ልጆች ተተኪ ትውልድ። ምንድነው አባዬ ቤት ተሳስታችሁ ነው? ኧረ በስተርጅና ምንድነው ምናችን ያረጀውን እኛ ባሻችን ዘፈን ክፈታት እስቲ በደስታ ትከፈት። ከአብራካችን ከፍሎ ሰጥቶን አልመሳያ ልጆቻችን ካሉ አናረጅም እኛ ገናናይ ብሷለም አርጂተናይ አንለማ እንዴ ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነው በእናንተ ምክንያት ነው። 100 አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። 100 አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀም ማለት? ኧረ አባዬ በፍጹም ይኸውልህ እኔና 100 አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር 100 አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። ገሌ እዚህ ቅያሱ ጋር ያለው ገለታ ነው። ገለታ 100 አለቃ። ኧረ አይደለም ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ አካባቢ የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድን ነው? ጂናት። ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለምነውን ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸውልህ እናንተ ያስቀምጡት የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት። አንድ እንኳን ለምን አትጠቀሙበትም? ታስራችሁ መጥቼ በቃ ክፍል አድርጊ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ? አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማለነዘዙ። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። 100 አለቃ ምንድነው? ሱሪስ ባሻ መለመለይን ባዶ ራቁት ጃኬትስ ባሻ። እንዴ እዚህ ጋር አሬ ነኛውን የፈጠና ደንጅ ይበሏችሁ። ይኸው ጃኬት 100 አለቃ ሱሪው ይኸው ይችላል። አሬ ልጅ ይችላል።
ምርጥ ያራዳ ልጆች መብራቷን ባጠፋት አይደብራችሁማ? ትንሽ ሙቀት ነገር አላት ቤቷ። አጥፋው ምን አባቱ አጥፋው እባክህ ባሻ። እናንተ የውሻ እሩን ይዤዋለሁ ባሻ በለው። ኧረ ነው ምንድነው አባቱ? ሊጀምር ነው። ተደበቅ በእናትህ። ይኸውልህ ቀስ ብለህ ነው የምመጣው። አክሽን ስልህ ትመጣለህ። በቃ 1 2 3 አክሽን። ያዘው አታ በቃሉ ያዘው ጆኒ እንኩራይታ ያዘው ልቀቀኝ እረፉ ተው አንዴ እረፉ ምንድን ቆይ አንዴ ስልክ መጣሁ አንዴ ቆይ እዚህ ሆነ ስልክ እያወራ ስራ ይዤ ነው መጣሁ ያዘው ልቀቀኝ